ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ረቡዕ ነሐሴ 6 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ከማክሰኝት ወደ አዲስ ዘመን ሲንቀሳቀስ በነበረ ጥምር ኃይል ላይም ከፍተኛ የደፈጣ ጥቃትም መፈጸሙ ተገለጸ። ከእነዋሪና ጅሁር አቅጣጫ የተንቀሳቀሰው ያገዛዙ ጦር በነጎድጓድ ክፍለ ጦር ከባድ ምትን አስተናገደ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በአገዛዙ ሰራዊት ላይም ከባድ የደፈጣ ጥቃት ማድረሱንም ተገለጸ። የአገዛዙ ሰራዊት በአስተሪዮ ከተማ የቴሌኮም መሰረተ ልማትን አወደመ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በጎንደር ቀጠና ከፍተኛ ውጊያ አካሄደ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ከማክሰኝት ወደ አዲስ ዘመን ሲንቀሳቀስ በነበረ ጥምር ኃይል ላይም ከፍተኛ የደፈጣ ጥቃትም መፈጸሙ ተገለጸ። ውጊያው የተካሄደው ፈረንጅ ውሃ ቀይ ድንጋይ በተባለ ስትራቴጂካዊ ቦታ ላይ ሲሆን የጥቁር አንበሳ ክፍለ ጦር አባላትም ከፍተኛና ገዢ ቦታዎችን በመያዝ በአካሄዱት የተቀናጀ ጥቃትም የጠላት ኃይልም ግራ በማጋባትም ከፍተኛ ድልም ማስመዝገባቸውም ታውቋል። ይህ የደፈጣ ጥቃትም በክፍለ ጦሩ ሰብሳቢ አርበኛ ልባርግ ሙላት መሪነትም የተመራ ሲሆን በተካሄደውም ጠንካራ ተኩስም ቁጥሩ በውል ያልታወቀ የጠላት ኃይልም ሙትና ቁስለኛ መሆኑን ተረጋግጠዋል። ግልገል በለስ በታሪካዊ የጋራ ክንድ ስር ውላለች። የህዝብን ብሶት ያስቀደመው የተቀናጀው የነጻነት ታጋዮች ክንድ በዛሬው ዕለትም ሌላ አዲስ ምዕራፍን ጽፈዋል። በመተከል ዞን ዋና ከተማ በሆነችው ግልገል በለስም የቤንሻንጉል ጉሙዝ ነጻ አውጪ የጉሙዝ ኃይል አንድነት ግንባርና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በጥምረት ባደረጉት የተቀናጀ በከባድ መሳሪያ የታገዘ መብረቃዊ ጥቃትም ከተማዋንም ሙሉ በሙሉ መቆጣጠራቸውም ተረጋግጧል። ከጧቱ 12 ሰዓት እስከ 3 ሰዓት ድረስ በተካሄደው በዚህ ለአስጨራሽ ፊልሚያም የገዢው አካልም ሰራዊትም ላይ ከፍተኛ የሰውና ቁሳዊ ኪሳራ በማድረስም የነጻነት ኃይሎቹ በድል አድራጊነትም ከተማዋን ተቆጣጥረዋታል። ይህ የጋራ ትግልና የተቀናጀ ክንድም አረመኔውንና ጨቋኙን የብልጽግናን አገዛዝ ወደ መጨረሻው የውድቀት ማዕበልም እየገፋው ይገኛል። ህዝባዊ ትግሉ በድል እየገሰገሰ ነው። ከእነዋሪና ጅሁር አቅጣጫ የተንቀሳቀሰው ያገዛዙ ጦር በነጎድጓድ ክፍለ ጦር ከባድ ምትን አስተናገደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ያገዛዙ ጥምር ጦር በኩል የተሰነዘረውንም የማፈን ሙከራ በመቀልበስ ከፍተኛ ድል ማስመዝገቡንም የኮሩ ህዝብ ግንኙነትም ገልጿል። የጠላት ኃይልም ከማለዳው 12 ሰዓት ጀምሮ በነዋሪ ከተማና በጅሁር አቅጣጫዎች በመንቀሳቀስም በአጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ላይ ከበባና ማፈን ለመፈጸም እንቅስቃሴ አድርጎ ነበር። ነገር ግን የክፍለ ጦሩ ሁለት ሻለቆች በወሰዱት የተቀናጀ ስልታዊ ማጥቃትም ጠላትን ድባቅ መምታቱ ታውቋል። ለማጥቃትና ለማፈን የመጣውንም ጠላትም ኃይልም በነጎድጓድ ክፍለ ጦር በተሰነዘረበት የመልሶ ማጥቃት እርምጃ በሰው ኃይሉና ቁሳቁስ ላይም ከፍተኛ ኪሳራ አስተናግደዋል። የክፍለ ጦሩን የላቀ ወታደራዊ አቅም ባስመሰከረ በዚህ ምትም
የተረፈው የጠላት ኃይልም ወደ መጣበት እንዲመለስ መደረጉንም ኮሩ ከግንባር በላከው መረጃም አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በአገዛዙ ሰራዊት ላይም ከባድ የደፈጣ ጥቃት ማድረሱንም ተገለጸ። በሰሜን ወሎ ዞን ሀብሮ ወረዳ ከውርጌሳ ወደ መርሳ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ ሚሊሻ ላይ ኤላ በተባለ ስፍራም በደረሰ ደፈጣም ከፍተኛ ጉዳት መድረሱንም የ35ኛ ክፍለ ጦር ቃል አቀባይ አስታውቋል። የተገኙ ዋና ዋና መረጃዎችም የተወሰዱ እርምጃዎችም የ101ኛ ኮር አባል የሆነችው የ35ኛ ክፍለ ጦር አንደኛ ሻለቃ በወሰደችው የደፈጣ ጥቃትም ከ5 በላይ የአገዛዙ ሚሊሻዎችም የተደመሰሱ ሲሆን በቁጥራቸው ውል ያልታወቁ ደግሞም ቆስለዋል። የዓይን እማኞች እንደገለጹት ጥቃቱ የተደረሰበትም የካሶኒ መኪና ሾፌር ተሽከርካሪዋን አምልጦ ለማሸሽ ሲሞክር የጉር ድንብሩን በመታከት 2 የግል ባጃጆችንም ገጭቶ ወደ መርሳ ሆስፒታል ማምራቱም ተገልጿል። የአገዛዙ ሰራዊት በአስተሪዮ ከተማ የቴሌኮም መሰረተ ልማትን አወደመ፣ የህዝብ ንብረትንም ዘረፈ። በሁለት እጅነሴ ወረዳ በአስተሪዮ ከተማ የሚገኘው የቴሌኮሙኒኬሽን ታወር ለአንድ ሳምንት ካምፕ አድርጎ የቆየው የአገዛዙ ሰራዊት የሶላር ሲስተምን፣ ባትሪዎችንም፣ ፓኔሎችንና የኤሌክትሪክ መስመሮችንም በመበጣጠስና በማውደም ተቋሙን ሙሉ በሙሉ ከጥቅም ውጭ ማድረጉም ተገልጿል። ባለፉት 3 ዓመታትም በንጹሃን ላይ ከሚያደርሰው ጥቃት ባሻገር ለህዝብ አገልግሎት የሚሰጡ መሰረተ ልማቶችን ሲያወድም የቆየው ይህ አካል በአካባቢው የሚገኙ የፋኖ ኃይሎችም በከፍተኛ ጥበቃና ጥንቃቄ ጠብቀው ያቆዩትን ተቋም በአጭር ቀን ቆይታው አውድሞ መውጣቱ የተስፋ መቁረጡ ማሳያ ነው ተብሏል። የአካባቢው ነዋሪዎችም እንደሚሉትም የሀገር መከላከያንን በሚሉ አካላትም ለህዝብ አገልግሎት የሚሰጥ የቴሌኮም ቁሳቁስ አውድሞ መውጣታቸው እጅግ አሳዛኝና አሳፋሪ ተግባር ነው ብለዋል። በተያያዘ መረጃም ሰራዊቱ በአስተሪዮ ከተማ በቆየበትም 1 ሳምንት ውስጥም የነዋሪዎችን ሱቆችና ሆቴሎችም እየሰበረ ሀብት ንብረት ሲዘርፍና ሲያወድምም እንደነበር የጉዳቱ ሰለባ የሆኑ የአካባቢው ነዋሪዎችም በምሬት ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በጎንደር ቀጠና ከፍተኛ ውጊያ አካሄደ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር በጎንደር ጠዳ ቀጠና አስደማሚ የውጊያ እርምጃዎችን መውሰዱን አስታወቀ። በዚህ አውደ ውጊያም የጎንደር የበጋሻው ክፍለ ጦር 4 ብርጌዶችን ቴዎድሮስ ብርጌድ፣ ቃኞ ብርጌድ፣ አጼ ፋሲለደስ ብርጌድና ጎንደር ብርጌድ ተሳትፈውበታል። ይህ አውደ ውጊያም ከመገጭ ግድብ እስከ ጠዳ ዩኒቨርሲቲ ያለው ሰፊ ቀጠና ያካለለ ሲሆን ነሐሴ 5 2018 ዓ.ም ከቀኑ 10:30 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስም ውጊያው ተካሂዷል። በውጊያውም የፋኖ ኃይል ከማጫ እግዚአብሔር አብ አካባቢ የነበረውን ከባድ ምሽግን በመስበር ማስለቀቅም ተችሏል። በጠዳ ዩኒቨርሲቲና በመገጭ ግድብ በከባድ መሳሪያ የታገዘ ምት የተፈጸመ ሲሆን ቁጥሩ በውል ያልታወቀ የጠላት የሰው ኃይልም ሙትና ቁስለኛ መሆኑን ተገልጸዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለን።